ሀይ ቤተሰብ እንደምናችሁ። ዛሬ እንግዲህ በሐዋሳ የሆነ ቦታ ልንሄድ አስበናል። ከዛ ፊት ግን ዳጊ ሆምን ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ምንድን ነው ያሰብኩት ከሐዋሳ ከተማ ትንሽ ወደ ገጠሩ አልለም፣ ግን ያው ከሐዋሳ ከተማ ጫፍ እንሄድና የሰዎቹን ያለውን ቫይብ እናያለን። ከዛ ደግሞ እስቲ ትንሽዬ ቤት ከዚህ በፊት እንግዲህ ማሳያችሁን እንደምታውቁት ትልቅ ቤቶች፣ ሪዞርቶች እና ሐዋሳ ውስጥ ሊጎበኙ የሚችሉ ቦታዎችን ነበረ ሳያሳይ ነበረው። አሁን ግን ዝቅ ያሉ ቦታዎችን እንሄዳለን። አይ ቲንክ እስቲ እርጥብም እንበላለን። ትንሽ ቤቶችን፣ ሻይ ቤቶችን ምናምን ነገር እናያለን። ለሆኑ ሰዎች ጊቫዌ አዘጋጅተናል። እስቲ አብረን ነው የምናየው፣ ምን እንደሚፈጠር አብረን እናያለን ማለት ነው። ከኛ ጋር ሆኖ ወደ አስፋልት እንሄድና እንውጣለን። እየወጣን ነው፣ እየሄድን ነው። ሰም ዌር ነው የምንሄደው። ወደ ግራ ዙር፣ እስቲ ወደ ግራ መብራት ላይ ነው ያለ ነው። ሐዋሳ ውስጥ እንደዚህ አይነት ቤት አለ ወይ ትላላችሁ? እዚህ ጋር ደግሞ ፎቶ የሚነሳው ነው። የተራራው ጫፍ ላይ ነው። እዚህ ጋር ነው የምንበላው። እዚህ ጋር ወተን እንበላለን። እዚህ ጋር ወተን ማለት ነው። ተራራው ላይ ምንድን ነው ያለው ምግቡ? ቅጠላቅጠል ለምን በላ ቤተሰብ ተወስኗል። የምንሄደው ጨፌ ነው። እንግዲህ ጨፌ ምን ትመስላለች? ጨፌ እንያት እስቲ። ጨፌ ሄደን እንበላለን፣ እንጠጣለን። ምን ይመስላል አብረን እናያለን። ጨፌ ዋው! ሰማዩ እንዴት አባቱ ነው የሚያምረው! ግና ይህን የመሰለ ሰው ጨፌ ቢሄድ አንተ መጥፎ ነገር አታስወራኝ አባቴ። ተው እና ጨፌ ሄደን እንበላለን። ጨፌ ምን ይመስላል? ጋይስ እስቲ ብር እናውጣ መጀመሪያ። አይ ቲንክ እዛ ሰፈር ብር ያለ አይመስለኝም። ኤቲም ፍለጋ ወደ ሮሪ ገብተናል። ጉዞ ወደ ጨፌ እናደርጋለን። አስባችሁ ይህን ከመሰለ ቦታ ወጥተን ወደ ጨፌ ስንሄድ ለማንኛውም ብራችን አጥተናል። ወደ ጨፌ ጉዞ እንቀጥል ትላለህ። ያፕ አንድ አይበቃ ነው። በመቶ ብር መዋል እንችላለን። ኧረ ተው ግን ምንድን ነው? ጨፌ አይደል ያደከው? እንደይ ካለምት ነው አታስባታ። የሆነ ሰውማ መጠየቅ አለብህ። ጨፌ ይሄ ሰፈር ብቻ ነው ጨፌ? ኧረ ትልቅ ነው ጨፌ። የት ነው? እሺ አሳየኝ፣ ንገረኝ። ጨፌ የት ነው? ጨፌ ና እስኪ እየቀረጽክ አውራኝ። ና አሪፍ ጨፌ ምግብ ቤት ና እስቲ ና አንተ በዚህ በኩል ና። 500 ትከፍላላችሁ። ሰፈሬን አስተዋወቅ እንጂ ሰፈሬን ለማስተዋወቅ 500 ትለኛለህ? እሺ የት ነው? አንተ አፈልግም። ዋትስአፕ የለም፣ ቦታ የለም። እኔ ቦታ የለም። አረ 3 ይዘል ጠጋ ብለህ ወሰደው። እስቲ ጨፌ ምን ቦታዎች አሉ ማለት? አሁን ጨፌ ብዙ ቦታ አለ። ለምሳሌ ምን ቦታዎች አሉ? ዳቶ
ጫፌ ሆኖ ዳቶ አለ አላሙራ በቃ ብዙ ሀገራት አሉ። እቺ ሰፈራው ምንድን ነው የምትባለው? ጫፌ መንደር ጫፌ ፌርማታ። ከዚህ ወደዚህ የት ነው የሚወስደው? ለምሳሌ እንዲህ መንገድ ወደዚህ ቀጥታ ስትሄድ ኮምቦይ ይወስዳል። ቀርቀራ ይርቃል። ሜዳ ማለት ነው። ሩቅ ቦታ ነው እሱ እሱ ቀጥታ ስትሄድ ያሳይላል መንገዱ። እንትን ትላለህ ምግብ እንብላ በቃ ምግብ ነው። አንድ ሁለት ሰው እዛ እሺ ጠጋ በለው ና በእግር አትመጣም እንዴ? ና ልዩ ምግብ ቤት የመጣው ነው። እንሂድ በቃ ቻው በቃ ቻው አማጪም እንዴ እና አንተ እዚህ ተወልደ ያለከው? እኔ አዎ እዚህ ሰፈር እዚህ ነው ተወልጄ ያለኩት። መናኸሪያው ግን ደስ ይላል። ይሄ መናኸሪያ ነው? አዎ ይሄ ጫፉ መናኸሪያ። የት ነው ምግብ ቤት? ቆንጆ ነው። የት ነው? ዋይፋይ አላቸው? ቤተሰብ እንግዲህ ምግብ ልንበላ ነው። ግን ምንድነው አንተ ለምሳሌ ስራ ምንድነው? እኔ ተማሪ ነኝ። ግቢ ወይስ ስንተኛ? እኔ 11 አንተ ሰ ተለኛ ማለት ጨርሳችኋል ታዲያ? ምንድነው ለምሳሌ መማር ብለን ሰፈር ከሚገቡ ብለን ነው ክላስ አመራጭ ሰጥተኝ ፎቶም አንድ መስራት ብቻ ነው። ስራ ብታይም ምንም ስራ ለጊዜ ስራ የለም። ለጊዜ ስራ የለም። ግን ለምሳሌ ስራ ካገኘ ማለት ስራ ካገኘ ምንም ሰራም ዋና ብቻ ስራ ብቻ ነው። አንዳንድ ሰዎች እኮ ፋሽን ያላቸው ለምሳሌ ይሄን ብሰራ እንደዚህ ባረግ ምናምን ሰዎች አሉ። ወይ ደግሞ ወይ አለ ምናምን ወይ አለ አንተስ ተፈተፈቲ እሱማ ቻፕተር ጌታም ምንድን ነው ስራ? ብዙ ስራ አለ። ብዙ ስራ ለምሳሌ ዋጃጅ ስራ ነው እየወገርከው ነው። ግን ትነዳለህ? ኦኬ አልተረዳሁም እኮ ታውቃለህ። እየፈለኩት ነው። ዝም ብሎ አይ ጨው ገብቶኛል። ዋናው ስራ ነው። ወንድ ልጅ በዚህ ስራ ይልቅ እንደነ ሰገጣ ይልቅ በጣም ይሰራል። በነገራችን ላይ ወንድ ልጅ ማለት ነው ታውቀው ነገር እኮ የለም። ተፈርሾ ይቀር ምን አለሽ? ፓስታ በአትክልትና ፓስታ በቲማቲም አይደለም። ፓስታ በእንቁላልና ፓስታ በእንቁላል አዟል። እሱ ኖርማል አትክልት አድርጊ ያባክ ኖርማል አትክልት የተሰራ የለም ሌላ። ለምሳሌ ስለ አንተ ለምሳሌ እንዲህ ብሰራ ምናምን ብትለው ነገር አለ ማለት ፋሽን ፍላጎት ምናምን ያለ ነገር አለ። እንዲህ መስራት እንፈልግ ስለማለት ብትለው ነገር አለ። እሱንማ አለን ግን ያ ወደፊት ነው። ወደፊቱን እኮ አሁን ማውራት ነው ታውቃለህ አይደል? ስለ ያው ሁላችንም እኮ ቀስ በቀስ ነው ሁሉም ቦታ የምንደርሰው። ግን አላ የሆነ ፍላጎት ይኖራል። ለምሳሌ መስራት ብትችል ምንድነው መስራት የምትችለው? ኤሌክትሪክ እንደዛ እዚህ ነገሮች እንደዛ ይመቸኛል። እሱ ይሄ መዘርጋት ነው ምንም የስልክ ሙያሚውን አሁን ጋራጅ ምናምን ቢሆንም ምን ይሰራል? እሱን ነው የሚፈልገው። የጋራጅ ስራዎች እንደዛ ይሄ መኪና ነው የሞተር ምናምን ይለያያል። የመኪና ጋራጅ እንትኖች ልመጣ ነበር እዴም በልተን ልመጣ ነበር። ምግቡን እስከማይጓጓ ችግር የለም። የሚገርም ነው። ምንድን ነው ወይ አንቺ ምንድን ነው የሚራመደው? እሺ ጸልይ። ቆይ ስጋውን ቼክ እናድርግ። ምግባችን በስንት መከራ ደርሷል።
በላል ምንም አልቀርም። አንተ አሪፍ ነው እንግዲህ የበላነው ምግብ በጣም ቆንጆ ነው። ትንሽ ይቆያል እዚህ ቤት ምግቡ የተሰራ ስለሆነ ይሆናል። ቴንክ ዩ ችግር የለም። ቴንክ ዩ እንግዲህ በጣም ቆንጆ ታይም አሳልፈናል ብለን እናስባለን። ሰላም ቴንክ ዩ አንድ ነገር ከሆንን እንግዲህ የወድ ልጅ ይከፍላል። ጌታ ወቀው በልተናል። እንግዲህ አሪፍ ጊዜ ያሳልፈናል። ከሆኑ ጓደኞች አግኝተን ተዋውቀናል። ስጋው ግን የምን እንደሆነ ግን ይጠራ ችንጋራሱ እንደዛ አይነት ነው። ጥንካሬው ግን አያምጠው ነው አያምጠው። በጣም ነው የሚጠነክረው ስጋው። ያው ምንም ማድረግ አንችልም። እንግዲህ በልተናል። ጨፌ እንግዲህ አሁን ወደ ገበያው እየሄድን ነው። አንተ ይምረጥ እንጂ ወዴት ነው? ወደ ከተማ እንግዲህ ሞተር ያስወጣል። በዚህ ሞተር ያስወጣል። አስፋልት እየፈለግን ነው ቤተሰብ። እንግዲህ በመጨረሻም እንግዲህ ከጨፌ ወጥተናል ማለት ነው። በጣም የሚገርም ጊዜ ነበር ያሳለፍነው። እንግዲህ እንዳያችሁት በጨለማ ነው የመጣነው። በቃ ጨልሟል ኦልሬዲ። በቃ ሐዋሳ ምን ትመስላለች በጨለማ። እንግዲህ አመሻሹ ምን ይመስላል የሚለው እንግዲህ በአጠቃላይ ይሄን ይመስላል ማለት ነው። በቀጣይ በአሪፍ ቪዲዮዎች እንገናኛለን። እስከዛ መልካም ሳምንት ብለናል።